ሰላም እንዴት ናችሁ? ፍሬሽማን ኤግዛም ቱቦች ነን። ትላንት ካቋረጥነው ክፍል ፓርት 3ን ለቀናል። አሁን ፓርት 4 2015 ሲኦሲ ኤግዛም ማስ ሴክሽን ይዘን መተናል እና እስከ መጨረሻው አብራችሁ ከኛ ጋር እንድትሆኑ እናሳስባለን። ይህንን ቪዲዮ ደግሞ ለሌሎችም እንዲደርስ ሼር፣ ላይክ እያደረጋችሁ ለጓደኞቻችሁ እንዲደርስ እንድታደርጉ እንጠይቃለን። ሁሌም የኛ ምኞት እናንተን ማስደሰትና እናንተን መርዳት ነው እና በተቻለን አቅም እናንተን እየረዳን ያለነው። እናንተ ደግሞ በተቻላችሁ አቅም ይህ ቪዲዮ ቫይራል እንዲወጣና ለብዙዎች እንዲደርስ እንድታረጉ፣ እናንተ ብቻ አይታችሁ ተጠቅማችሁ እንዳትቀሩ ሌሎችም እንዲደርስ እንድታረጉ እንጠይቃችኋለን። ቀጥታ ወደ ክላሳችን እንሄዳለን። ይህንን ቪዲዮ ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ አድርጉ። ይህንን ቪዲዮ ደግሞ ላይክ ሼር ማድረግ እንዳይረሳ እንላለን። ቀጥታ ወደ ክላሳችን እንሄዳለን። ኮንቲኒው ጀምር። Question number 1. In one school there are 70% of female students and 4000 male students. Together how many total students in school? የሚገርም ነው። 70% ሴቶች እና 4000 ሜል ስቱደንት። 4000 ማለት በሌላ ቋንቋ የምናውቀው ነገር ነው። ሁሌም ፐርሰንት በ100% ነው የሚገለጸው እና 30% ብቻ ናቸው ወንዶች። የሚገርም ትምህርት ቤት ነው ይሄ፣ የሚገርም ትምህርት ቤት ነው እና የሴቶች ትምህርት ቤት ነው ቢባል ይቀል ነበር። እና እንቀጥል እሺ። እና 70% ፊሜል ስቱደንት ናቸው፣ 30% ደግሞ ሜል ስቱደንት ናቸው። እና ቶታሊ ስንት ነው የሚሆኑት? በቁጥር ነው የተፈለገው። ቶታሊ ስንት ስቱደንት ነው የሚሆኑት የሚለውን ነገር የተፈለገው እና ሁለት ነገር ተሰጥቶናል። ጊቨን ምን ተሰጥቶናል? ሁለት ነገር ተሰጥቶናል። ነምበር ኦፍ ፊሜል ስቱደንትስ ተሰጥቶናል። 70 ማን ነው ሜል ስቱደንታችን ስንት ነው? 4000 ወይንም 30% ተሰጥቶናል። ፊሜል ደግሞ 70% ኦፍ ቶታል ስቱደንት ከቶታል ስቱደንት ውስጥ 70% የምትሸፍናት ሴት። በጣም ብዙ ሴቶች አሉ ማለት ነው። እና የተጠየቅነው ምንድነው? ቶታል ነው የተጠየቅነው። ስለዚህ ቶታል ስለተጠየቅን ምንድነው ማድረግ ያለብን? መጀመሪያ ለት ብለን ለት ኤክስ መውሰድ አለብን። ኤክስ is equals to total number of students ነው። ከዚህ በኋላ ኤክስ በሚል ቋንቋ ነው የምንግባባው ማለት ነው። ስለዚህ ቶታል ነምበር ኦፍ ስቱደንትን ኤክስ ብለን ወሰድን እና ኤክስ ማለት ደግሞ ኤክስ is equals to total number of male plus total number of female እንደሆነ እናውቃለን ማለት ነው። አሁን የተሰጠን ግብን በቁጥር number of female students ስንት ፐርሰንት ነው? 0.7 ታይምስ ነምበር ኦፍ ቶታል ስቱደንት ነው። ነምበር ኦፍ ቶታል ስቱደንት ስንት ነው? ኤክስ ነው ብለን ወሰደ። ስለዚህ ካሉት ተማሪዎች ውስጥ 70% ወይንም ይሄ ለ100 ሲካፈል 0.7% ናቸው ምኖቹ? ሴቶቹ። ዶንት ፎርጌት ከዚህ በኋላ የምንግባባው በዚህ ቋንቋ ስለሆነ። ሁለተኛ ነምበር ኦፍ ሜል ስቱደንትስ ስንት ናቸው? 30% ነው ወይንም 0.3% ከምን? ነምበር ኦፍ ቶታል ስቱደንትስ ምንድን ነው ያለው? ቅድም ለት ብለን ኤክስ ነው ያለው። ስለዚህ እችን ፎርሙላ ይዘን ነው የምንሰራው እና እዚህ ስንሰራ የምናውቀው ነምበር ኦፍ ሜል በቁጥር ተሰጥቶናል። ስንት ሺህ? 4000 4000 ነምበር ኦፍ ሜል ስቱደንትስ is equals to 0.3x ኦቨር 0.3xን ለማግኘት ማለት ነው። ኦቨር 0.3 ከዛም በኋላ ይሄን ስናካፍለው ስንት ይመጣልና? ኤክሳችን x is equals to ስናካፍለው 13333 ይመጣል። 13333 ይመጣል እና
ቶታል ነምበር ወይንም ቶታል ነምበር ኦፍ ስቱደንትስ ኦር ኤክስ ኢዝ ኢኳልስ ቱ ሜል ፕላስ ፊሜል እንደሆነ እናውቃለን። ስለዚህ ኤክስ ኢዝ ኢኳልስ ቱ ሜላችን ስንት ነው? 4000 ነው የተሰጠን 4000 ፕላስ 0.7 ኤክሳችን ስንት አገኘን? 13333 ነው ያገኘነው እና ይሄንን ስንደምረው ስንት ይመጣል? 4000 ሲደመር ይሄ ሲባዛ ስንት ይመጣል መሰላችሁ? 9333 ይሆናል። ስለዚህ በጣም ብዙ ሴቶች አሉ ትምህርት ቤት ውስጥ ማለት ነው። በጣም ብዙ 9333 ሴቶች አሉ። ከዚህ ጋር ሲደመር ቶታል ኤክሳችን ስንት ይመጣል? ኤክሳችን ቀደም ሰርተናል መጥቶ ነበር፣ ያው እንዲገባችሁ ብዬ ነው። 13333 ይመጣል። መልሳችን ዲ ይሆናል ማለት ነው። ሁለተኛ ደግሞ the series is converges and find it is infinite series of sine። ይሄ ከ12ኛ ክፍል ዩኒት 1 የመጣ ጥያቄ ነው። ኮንቨርጀስ በሚያደርግበት ጊዜ ኮንቨርጀስ በሚያደርግበት ጊዜ አንድ ህግ አለ። አንደር አብሶሉት ቫልዩ ሌዛን 1 ከሆነ የምንጠቀመው ሳሜሽን ምንድነው? g1 ኦቨር 1 ማይነስ r ነው። አብሶሉት ቫልዩ r ግሬተር ዛን 1 ከሆነ ምንድነው የሚባለው? ዳይቨርጅስ ያደርጋል ተብሎ ይሰየማል። ስለዚህ ዳይቨርጅ ያደርጋል። እነዚህን ኮንሰፕት እዩት፣ ቀለል አድርጋችሁ፣ በጣም ቀላል ነው። ዳይቨርጅ እና ኮንቨርጅ የሚሉ ስለዚህ ኮንቨርጅ ያደርጋል። ኮንቨርጅ በሚያደርግበት ጊዜ የምናገኘው r ከአንድ የሚያንስ ከሆነ በዚህ ፎርሙላ እንጠቀም። በተለይ ጂኦሜትሪክ ሲኩዌንስ ላይ በተለይ ጂኦሜትሪክ ሲኩዌንስ ላይ ማለት ነው እንስራ እና የተሰጡን ቫልዩ ኤን ከአንድ ጀምራችሁ እያስገባችሁ ቼክ እያደረጋችሁ ሂዱ ነው ያለው። ስለዚህ -1 +1 ስናስገባ ይሄ 2 ይሆናል። ከዛም በኋላ 2 ኦቨር 3 ይሆናል። ከዛን 1 ይሆናል ማለት ነው። እና ይሄኛው ስንት ነው? 1 ይሆናል። 1 ታይምስ 2 ኦቨር 3 የመጀመሪያው ስንት ይሆናል? 2 ኦቨር 3 ይሆናል። ኤን ኦፍ 2ን ስናስገባት -2 -1 ከዛ ይሄ 3 ይሆናል። ይሄ 2 ሲገባ 4 ይሆናል። ይሄ ስኩዌር ሲሆን ማለት ነው። ይሄ ስኩዌር ሲሆን ይሄ ደግሞ 9 ይሆናል። ስንት ይመጣል? -4 ኦቨር 9 ይመጣል። ከዛ በኋላ ኤን ኦፍ 3 ስንከት ደግሞ ስንት ይመጣል? ኤን 3 ስንከት 8 ኦቨር 27 ይመጣል። ኤን 4 ስንከት ደግሞ ስንት ይመጣል? -16 ኦቨር 81 ይመጣል ማለት ነው። 81 ይመጣል እና የመጣልን ኤንን ከተን የመጣልን ውጤቶች 2 ኦቨር 3 ኢንቶት 2 ኦቨር 3 -4 ኦቨር 9 ፕላስ ሰሜሽን ሳም ፈልጉ ነው ያለው። ስለዚህ 8 ኦቨር 27 -16 ኦቨር 81። ስለዚህ ይሄው ኮንቨርጀንስ ነው። ምክንያቱም 4 ሲካፈል 4 -4 ኦቨር 9 ሲካፈል ለ2 ኦቨር 3 የሚመጣ ስንት ነው? -2 ኦቨር 3 ነው። 8 ኦቨር 27 ሲካፈል ለ-4 ኦቨር 9 ስናካፍለው የሚመጣው አሁንም ስንት ነው? -2 ኦቨር 3 ነው። ስለዚህ ስናባዛው 2 ኦቨር 3ን በ-2 ኦቨር 3 ስናባዛ ስንት ነው የሚሰጠው? -4 ኦቨር 9 ይሰጣል። ይሄንን በሁለት አባዙት በ-2 ኦቨር። ስለዚህ አራችን ስንት ነው? -2 ኦቨር 3 ነው። g1አችን ደግሞ እዚህ ከፊት ለፊት ያለችውን የምንወስደው ስንት ነው? 2 ኦቨር 3 ነው። ይሄ ቁጥር ምንድነው? አራችንን የቅድምን ዋሉ እንምጣ። r እንደ አብሶሉት ዋሉ ሌዛን 1 የሚሆን ከሆነ ምንድነው? ኮንቨርጀንስ ነው የሚያደርገው። ስለዚህ ኮንቨርጀስ ያደርጋል እንደዛ ከሆነ ይላል። ስለዚህ እስቲ ዋሉዎችን እናስገባ። -2 ኦቨር 3 ስንከተው ሌዛን 1። ስለዚህ 2 ኦቨር 3 ሌዛን 1 ነው። ስለዚህ 2 ኦቨር 3 ማለት ከአንድ የሚያንስ ቁጥር ነው። ስለዚህ ምንድነው የሚያደርግ? ኮንቨርጅ ያደርጋል። ስለዚህ የምንጠቀመው ፎርሙላ ሳሜሽን ኦፍ g1 ኦቨር 1 ማይነስ r ነው የሚሆነው ማለት ነው። 1 ማይነስ r ይሆናል እና 1 ማይነስ r ይሆናል። ከዛም በኋላ ሳሜሽን ውስጥ እንክተተው። ስለዚህ g1አችን ስንት ነው አለን? 2 ኦቨር 3 1 ማይነስ አራችን ደግሞ ስንት ነው? -2 ኦቨር 3 ነው። ከዛም በኋላ የሚመጣው ቫልዩ ስንት ነው? 2 ኦቨር 3 ከዛን እቺኛዋ 1 + 2 ኦቨር 3 ትሆናለች።
ከዛም በኋላ 2/3 5/3 ይሆናል። 3/3 ይጠፋል። የሚመጣ መልስ ነው 2/5 ይሆናል ማለት ነው። 2/5 ይሆናል። እዚች ጋር መልሳችን የሚሆነው ዲ ላይ ነው የነበረው። እቺ 3 አይደለችም። እቺ 3 ሳይሆን 2/5 ናት። ዲ ላይ ያለው መልሳችን ይሆናል ማለት ነው። እሺ ሲምፕሊፋይ አድርጉ ይላል። እኛው ጥያቄ ሲምፕሊፋይ እናረጋት። ሲምፕሊፋይ ስናረግ እኛውን እዚህ ያለች መጨረስ እንችላለን። ምንድነው ሲምፕሊፋይ ስናረግ x² - 6x + ማለት +6 ማለት x - 3 the power of ስኩዌር ማለት ነው። ስኩዌር ማለት ነው ይሄኛው ማለት ነው። ይሄኛው ማለት እንደዚህ ማለት ነው። ይሄኛው ደግሞ ኦቨር x² x - 1 ታይምስ x ማነው x +1 ነው የሚሆነው። +1 ይሆናል። እንደዚህ ይሆንልናል ማለት ነው። እንደዚህ ይሆንልናል ማለት ነው። እንደዚህ ከሆነ በኋላ እንደዚህ ካደረግን በኋላ ከዛ በኋላ እቺ ስትካፈል የምትለው x/3 2x - 3 ነው። ስናባዛ ደግሞ ይገለበጥና 2x - 2 ኦቨር x -2 ይሆናል ማለት ነው። ከዛም በኋላ ምንድነው የምናደርገው? እኛው እዛ ያለች እናረጋታለን። x - 3 ሲባዛ 2 ቅድም ያገኘነው ስንት ነው? 2x - 2 ነበር ኦቨር x - 3 ከዛ በኋላ x +1 እና x - 1 ይሆናል ማለት ነው። እዚህ ጋር x - 3 ይጠፋል። በሚጠፋበት ጊዜ የሚቀርልን x - 3 ሲምፕሊፋይ አድርጉ የሚል ጥያቄና x - 3 ታይምስ እኛ 2 ታይምስ x - 1 አንልም ማለት እንችላለን። ኦቨር ምን ይቀርልናል? እዚህ ጋር ሳይጠፋ የቀሩት x +1 እና x - 1 ነው የቀረው። ስለዚህ x - 1 በx ማይነስ ይጠፋል። ከዛ የሚቀረው ስንት ነው? የሚቀረው 2 ወደፊት ትመጣለች። 2 ወደፊት ለፊት መጣ። የቀረችውን ማንን x - 3 ታባዛለች። ከታች ስንት ነው የቀረልን? x +1 ነው የቀረው እና ይሄ መልስ ያለው የቱ ጋር ነው? ቢ ላይ ያለው መልሳችን ልክ ነው። ስለዚህ ቢ ላይ ያለችዋ መልስ ትክክል ናት ማለት ነው። question number 4 ይሄ ከ11ኛ ክፍል ቀጥታ ነው ገልብጠው ያመጡት የዛን ጊዜ ራሱ እና ይሄ 11ኛ ክፍል ላይ ያለ ከፕሮባቢሊቲ የመጣ ጥያቄ ነው። ከፕሮባቢሊቲ የመጣ ጥያቄ ስለሆነ እንሰራለን አብረን እና ስንሰራው ይሄን ጥያቄ a committee of 7 students has to be formed from 9 boys and 4 girls. In how many ways can this be done when the committee contains exactly 3 girls? Exactly 3 girls ይላል እና ኮሚቲ ፎርምድ ሆኗል እና ኮሚቲ ፎርምድ የተደረገው ከ9 ወንድ ልጆችና ከ4 ሴት ልጆች ውስጥ ነው። ስለዚህ ከ4 ሴት ልጆች ውስጥ 3ቱ ግዴታ መኖር አለበት። ምንም ይምጣ ቦምብ ይፈንዳ ምንም ይሁን ምን 3ቱ ሴት ልጆች መሆን አለባቸው ኤግዛክትሊ ይላል። ከስንቶቹ? ከ4 ሴት ልጆች ውስጥ እና ከ9ኞቹ ስንት ነው መሆን የሚችሉበት ቻንስ ያላቸው ስንት ነው? 4 ልጆች ወንድ ልጆች ብቻ ነው ወይንም 4 ቦዮች ወይንም 4 ወንድ ተማሪ መሆን ይችላል። ተማሪ ብቻ 4 ተማሪ ወንድ ይሆናል። 3 ተማሪ ምንም ይምጣ ምን ሴት ትሆናለች። ኤግዛክትሊ ምን ስለሚል ኤግዛክትሊ 3 ገርል ዶንት ፎርጌት ኤግዛክትሊ 3 ገርል እና አትሊስት 3 ገርልስ ማለት የተለያየ ነው። ስለዚህ ጥያቄ ላይ ስትመለከቱ ኤግዛክትሊ 3 ገርልስ ከሆነ 3 ትወስዳላችሁ። ስለዚህ ኮምቢኔሽኑ ስንት ነው? ኮምቢኔሽኑ አራት ሴት ልጆች አሉ የምትወስደው ግን 3ቱ መስት ቢ መወሰድ አለበት ታይምስ ከዛ ከ9 ኮምቢኔሽን ኦፍ ከ9 ወንድ ልጆች ውስጥ ስንት ነው የሚወሰደው? ኮምቢኔሽን ኦፍ 9 ልጆች ውስጥ ስንት ነው የሚወሰደው? 4 ብቻ ነው። ምክንያቱም 3ቱ መስት ቢ መወሰድ ስላለበት ይሄንን አድርገን ኮምቢኔሽኑን እንሰራለን ማለት ነው። ከዛ በፊት ኮምቢኔሽን ማለት ፕሪሞቲሽን እና ኮምቢኔሽን ከዚህ በፊት እንደተማራችሁ ተስፋ አደርጋለሁ። ኮምቢኔሽን ማለት a, b ከተሰጠን ፕሪሞቲሽን ኦፍ a ኦቨር ፕሪሞቲሽን a - b ፕሪሞቲሽን
ታይምስ ከውጪም አሁን ይሄ ቅድም ይሄ ፕሪማቹሽን ጊዜ የምንጠቅም ነበር። አሁን ኮምቢኔሽን በሚሆንበት ጊዜ አሁንም እቺ ቢ የተቀነሰችዋ ከውጪ ፕሪማቹሽን እናረጋታለን። ስለዚህ እንደዚህ አድርገን ነው የምንሰራው። እቺ በኮምቢኔሽን የተጠየቀች ጥያቄ ናት ማለት ነው። ስለዚህ እቺን ስንሰራት ኮምቢኔሽን ኦፍ ቅድም የሰራነው 4,3 ከአራቱ ሴት ልጆች ውስጥ 3ቱ ተወሰደ ሲባዛ ኮምቢኔሽን ኦፍ ከ9 ወንድ ልጆች ውስጥ ስንቶች ተወሰዱ? ስንት ነው የሚወሰዱት? ግዴታ በቃ ስንት ነው የሚወሰዱት? 3 ብቻ ማነው? 4 ይወሰዳሉ። ምክንያቱም ቀሪው የሚሆነው 3ቱ ልጆች አትሊስት ሴት ልጆች ከተወሰዱ የሚቀሩት 4 ወንድ ልጆች እንደዚህ በቃ እቺን መስራት ነው። ስለዚህ ኮምቢኔሽን ኦፍ ይሄንን ስንሰራ 4 ፕሪማቹሽን ኦቨር 4 ማይነስ 3 ፕሪማቹሽን ከውጪ ደግሞ 3 ፕሪማቹሽን ታይምስ 9 ፕሪማቹሽን ኦቨር 9 ማይነስ 4 ፕሪማቹሽን ይሆናል ማለት ነው። እና የዚህም ፕሪማቹሽን በምንሰራበት ጊዜ 4 ፕሪማቹሽን ማለት ከዛ በኋላ 4 ሲቀነስ 3 1 ፕሪማቹሽን ኦቨር ከውጪ ስንት አለ? 3 ፕሪማቹሽን ታይምስ 9 ፕሪማቹሽን ከውጪ 9 ሲቀነስ 4 ስንት ነው? 5 ፕሪማቹሽን ታይምስ ከውጪ ስንት አለ? ከውጪ ስንት ነው ያለው? 4 ፕሪማቹሽን አለልን ማለት ነው። እና ይሄንን ስንሰራ 4 ፕሪማቹሽን ማለት 4 ታይምስ 3 ታይምስ 2 ታይምስ 1 ኦቨር ይሄኛ 1 ፕሪማቹሽን ማለት ራሱ ነው፣ ችግር የለውም። 3 ታይምስ 2 ታይምስ 1 ማለት ነው ሲባዛ ይሄኛው 9 ሲባዛ 8 ሲባዛ 7 ሲባዛ 6 ከዛም በኋላ ከታች አሉ 5 ስላለች ቆይ እዚህ ካልመጣ በፊት እቺ በትክክል ጻፋት 4 ፕሪማቹሽን ማለት 4 ታይምስ 3 ታይምስ 2 ታይምስ 1 ኦቨር 3 ፕሪማቹሽን ማለት ፕሪማቹሽን አድርጉት 3 ማለት 3 ታይምስ 2 ታይምስ 1 ነው። 9 ፕሪማቹሽን አድርጉ ማለት 9 ሲባዛ 8 ሲባዛ 7 ሲባዛ 6 ሲባዛ 5 ፕሪማቹሽን አለ። ምክንያቱም ከታች 5 ፕሪማቹሽን ስላለ 5 ፕሪማቹሽን ከዛ በኋላ 4 ፕሪማቹሽን አለ። 5ን በ5 እናጠፋለን። ይሄኛው ሲባዛ ስንት ነው? 24 ይሆናል። ይሄኛው ደግሞ 6 ይሆናል ሲባዛ ይሄኛው ስናባዛ 3024 ይሆናል። 3024 ይመጣል ሲካፈል ይሄኛው ፕሪማቹሽን ሲደረግ 24 ነው የሚመጣው። 24 በሚመጣበት ጊዜ ይሄንን 24 በ24 ማጥፋት እንችላለን። 3024 ሲካፈል ለ6 3004 ሲካፈል ለ6 ስንት ይመጣል? 504 ይመጣል። መልሳችን የሚሆነው 504 ወይ አለ። ስለዚህ በ504 ወይ ደን ማድረግ እንችላለን። ስለዚህ መልሳችን የሚሆነው 504 ቢ ላይ ያለው መልስ ትክክለኛ መልስ ነው ማለት ነው። ኮንቲኒዩንግ ነምበር ኩዌስችን ነምበር 5 ላይ ያለውን ጥያቄ እናያለን። እዚህ ጋር አንድ ህግ አለ በሊሚት ውስጥ ኮምፒቲሽን ኦፍ ኢ ዩዚንግ ዘ ሊሚት ኦፍ ሲኩዌንስ ኢን በመጠቀም ኮምፒቲሽን ማድረግ እንችላለን። ሊሚት ኦፍ ሲኩዌንስን ምን አይነት ፎርም ነው ያለው? ይህን ፎርም ዩኒት ቱ ሊሚት ላይ ታገኙታላችሁ። ምንድን ነው የሚለው ፎርሙ 1 + 1 ኦቨር ኤክስ ኢኳልስ ቱ ሬስ ቱ ኤክስ ምንድን ነው ከኢ ጋር እኩል ነው ይላል። ከኢ ጋር እኩል። ስለዚህ ይህንን ፎርም አሁን ወዴት ነው የምናመጣው? ወደዚህ ፎርም ለማምጣት ነው የምንሄደው። ከዛ በኋላ ኢን ለማግኘት ነው የምንሄደው። ስለዚህ እንደዚህ አይነት ጥያቄ አምና መጥቷል። ይህን ጥያቄ ደጋግማችሁ ስሩ እና ከዛም በኋላ በምንሰራበት ጊዜ ይህንን ሊም ኤክስ ጎስ ቱ ኢንፊኒቲ 1 + 9 ኦቨር ኤክስ ኢኳልስ ቱ ኤክስ እንላለን። ከዛም በኋላ ስንሰራው
እንደው የምናደርገው 1 ኦቨር ዋይ እዚህ ኢኳልስ ቱ ብለን እንውሰድ እስቲ ከ9 ኦቨር ኤክስ ጋር እኩል ነው እንበል እና ክሪስ ክሮስ እናድርግ 9y እዚህ ኢኳልስ ቱ ኤክስ ይሆናል። ስለዚህ የኤክስ ዋጋችን ስንት ነው? 9y ነው ብለን እንውሰድ። ስለዚህ አሁን ስንጽፍ መተን እዚህ ጋር መጀመሪያ ሊም ኤክስ ጎስ ቱ ኢንፊኒቲ ነበር። ኤክስ ጎስ ቱ ኢንፊኒቲ 1 ፕላስ 9 ኦቨር ኤክስ ዘ ፓወር ኦፍ ኤክስ ነው። አሁን ግን ሊም በዋይ ስለሆነን 1 ኦቨር ዋይ ስላለን ዋይ ጎስ ቱ ኢንፊኒቲ ብለን 1 ኦቨር ዋይ ስንት ነው አለን? ከ9 ኦቨር ኤክስ ጋር እኩል ነው ብለናል። ስለዚህ 1 ፕላስ 1 ኦቨር ዋይ ብለን እንሂድ። 9 ኦቨር ኤክስ ቦታ ላይ ዋይን እንክተት። ይኸው ዋይ እንበል። እዚህ ጋር ደግሞ ማንን እንከታለን? ኤክስን እንከታለን። የኤክስ ዋጋው ስንት ነው? 9 ዋይ ነው። 9 ዋይ ዶንት ፎርጌት። ስለዚህ በዋይ ስለተቀየረ ዋይ ጎስ ቱ ኢንፊኒቲ ነው። እዚህ ጋር ኤክስ ጎስ ቱ ኢንፊኒቲ ነው የተባለው። አሁን ዋይን ስለተካ ዋይ ጎስ ቱ ኢንፊኒቲ። ጥያቄው ፎርሙ እንዲመጣልን ስለፈለግን እናንተ ብዙ ጥያቄዎች ደጋግማችሁ ስለሩ ይገባቸዋል። 1 ፕላስ 1 ኦቨር ዋይ 9 ዋይ ይሆናል። ከዛም በኋላ ሊም እዚህ ኢኳልስ ቱ ማን ነው? ሊም ዋይ ጎስ ቱ ኢንፊኒቲ 1 ፕላስ 1 ኦቨር ዋይ ማለት አለ ማን? እሺ 9 ኦቨር 9 ዋይ አለን። እሺ ከዛም በኋላ ይሄንን ምን ማለት እንችላለን? 1 ፕላስ 1 ኦቨር ዋይ ከዛን ዋይ ከውጪ ደግሞ እችን ዋይ ማስቀመጥ እንችላለን። ከዛ ሊም ጎስቱ ዋይ ጎስቱ ኢንፊኒቲ ከኢንፊኒቲ ነው የሚሄደው። ይሄ ፎርም ከኢ ጋር እኩል ነው። ስለዚህ ሊማችን ዋይ ጎስቱ ኢንፊኒቲ በሚሄድበት ጊዜ ይሄ ፎርም ከምን ጋር እኩል ነው? ቅድም ያልነው ከኢ ጋር እኩል ነው። ስለዚህ ከላይ ማን አለ? 9 አለ እና መልሳችን ማን ይሆናል? ኢ ዘ ፓወር ኦፍ 9 ሆኖ ይቀመጣል። ስለዚህ የት ነው ያለው መልሱ? ሲ ላይ ያለው ኢ ዘ ኮሬክት አንሰር። እንደዚህ አይነት ጥያቄዎችን ደጋግማችሁ ስሩ። ስድስተኛ ጥያቄ ደሪቫቲቭ ነው። በደሪቫቲቭ ፎርም ነው የመጣው እና ይህንን ደሪቫቲቭ እናድርጋት። ይሄ ኮሸንት ፎርም ደሪቫቲቭ እንደተሰጠን እና ይህንን ኮሸንትን እንዴት እንደሚደረግ በ12ኛ ክፍል ላይ ተምረናል እና ኤፍ ኦፍ ደሪቫቲቭ ኦፍ ኤክስ 1 ኦቨር ኤክስ ስኩዌር ማይነስ 2 ደሪቫቲቭ ስናደርግ ደሪቫቲቭ ማለት ምንድነው የምናደርገው? ይህንን አሁን እንደ ኤፍ ኦፍ ኤክስ እንውሰድ፣ ይህንን ደግሞ እንደ ጂ ኦፍ ኤክስ እንውሰድ። ስለዚህ ደሪቫቲቭ ስናደርግ ጂን ደሪቫቲቭ ሳናደርግ ኤፍን ደሪቫቲቭ አድርገን ስንቀንስ ጂን ደሪቫቲቭ አድርገን ደሪቫቲቭ ኦፍ ጂ ኦፍ ኤክስ ኤፍ ኦፍ ኤክስን ደሪቫቲቭ ሳናደርግ ኦቨር ይህንን ስኩዌር ማድረግ ጂ ኦፍ ኤክስን ደሪቫቲቭ ማድረግ። ስለዚህ በኮሸንት ፎርም ሲሰጠን በማካፈል ፎርም ሲሰጠን ይህንን ፎርም ተጠቅመን ነው የምንሰራው እና በኋላ ስንሰራው ምን ይሆናል? አንደኛ ይህንን ኤክስ ስኩዌር ማይነስ 2 ደሪቫቲቭ ሳናረግ አንድን ደሪቫቲቭ ስናረግ ከዛም በኋላ ሲቀነስ አንድን ደሪቫቲቭ አድርገናል። ይህንን ደሪቫቲቭ አድርገን ያንን ሳናረግ አንድ ሲባዛ ጂ ኦፍ ኤክሱ ደሪቫቲቭ ሳናረግ ይህንን ስናረግ 2 ኤክስ ይመጣል። ይህ ደሪቫቲቭ ስናረግ ማለት ነው። ወይም እንዲገባችሁ ኤክስ ስኩዌር ማይነስ 2 ስኩዌር ነው ደሪቫቲቭ አድርገን ማለት ነው እና ይሄ ዋን ደሪቫቲቭ ስናደርግ ሁሉ ጊዜ ምንድነው? እሺ ከታች ምን አለ? ኤክስ ስኩዌር ማይነስ 2 ዘ ሆል ስኩዌር ነው የሚሆነው እና ይሄንን ደሪቫቲቭ ስናደርግ አንድን ደሪቫቲቭ ስናደርግ 0 ይመጣል። ይሄን ኢኩዌሽን 0 ነው። ይሄ ኢኩዌሽን 0 ይመጣል። ከዛም በኋላ ኢኩዌሽን 0 ሲመጣለን 0 ይመጣል። 0 ሲቀነስ ይሄኛው 1 ሲባዛ ይሄን ደሪቫቲቭ ያደርግ ኤክስ ስኩዌር 2 ደሪቫቲቭ ሲሆን 2x ነው የሚሆነው። ይሄ 0 ነው የሚሆነው። ስለዚህ ስንት ይሆናል? 2x ይሆናል። ከታች ደግሞ ስንት አለልን? x ስኩዌር ማይነስ 2 አለልን። ከዛም በኋላ ይሄን ደሪቫቲቭ ስናደርግ ስንት አገኘን? ማይነስ 2x ኦቨር ከታች ደግሞ x ስኩዌር ማይነስ 2 ፎርም ይቀመጣል ማለት ነው። ደግሜ ልጻፈው። ይሄንን ስናደርግ ማይነስ 2x ኦቨር ኤክስ ስኩዌር ማይነስ 2 ዘ ፓወር ኦፍ ስኩዌር ይህንን
አይነት ምርጫችን ውስጥ ካለ እንመልሰዋለን። ይሄ መልስ ይመጣል። ይሄን አይነት መልስ ይመጣል ማለት ነው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ እና እንደዚህ ያደርጋችሁ ጥያቄዎችን ስሩ። መልካም ፈተና፣ መልካም እድል ይግጠምላችሁ እንላለን። እንወዳችኋለን። ይህንን ቪዲዮ ሼር፣ ላይክ፣ ሰብስክራይብ ማድረግን እንዳትረሱ። ጥሩ ነገር ይግጠምላችሁ። ይሄ ምኞታችን ነው። የሚያስፈልገውን ነገር በቴሌግራም ቻናላችን ፍሬሽማን ኤግዛም ቲዩብ ላይ እናስቀምጣለን። እዛ ላይ ፈተናዎችን እናስቀምጣለን። እስከምትሄዱ ድረስ ትሰራላችሁ። መልካም ቀን ይሁንላችሁ።